በድራማው መጀመሪያ ላይ ዋና ተዋናያችን ዩጂን ወደ ተማረችበት ሁለተኛ ደረጃ ትምህርት ቤት ስትመጣ እንመለከታለን። በዚህም የ10 ዓመት በፊት የቆዩ ትዝታዎቿ ወደ አእምሮዋ መመለስ ጀመሩ። ሚንግ ይቅር ይለኝ ይሆን በጣም ጎድቼው ነበር እያለች ታስብ ነበር። በዚህም ታሪኩ ወደ 10 ዓመት ወደ ኋላ ይመልሰናል። በመጀመሪያው ትዕይንት ላይ ዋና ተዋናያችን ሚንግ ትልቅ ምስቅልቅል ሲፈጥር እንመለከታለን። የሰልፍ ሰዓት ነበር። በሆነ ምክንያት የትምህርት ቤቱ ጥበቃዎች እሱን ያባሩት ነበር። መሮጥ እንደጀመረ በመንገዱ ላይ ያሉትን የውሃ ቧንቧዎች በሙሉ ይከፍታቸዋል። ሁሉም ሰው በውሃ ይረሰርሳል። በሰልፉ ላይም ከፍተኛ ሁከት በመፈጠሩ የተመለከቱት ሁሉ አንዳንዶች ደስ ሲላቸው፣ ሌሎች ደግሞ ይበሳጫሉ። እሱ እንደዚህ አይነት ልጅ ነበር፣ ባለጌ ነገር ግን ተጫዋችና ደስተኛ ልብ ያለው። ከሱ ጋርም በጣም ቆንጆ ልጅ ትለው ትችላለህ። እንዲህ በጠዋት ላይ ባደረገው ድርጊት ቅጣት ይገባው ነበር። ያገኘው ቅጣት ደግሞ መምህሯ አዲሱ ብስክሌቱን በመቀማት ካላስተካከል ይህንን ብስክሌት አታገኝም፣ ጥቂት ነገር መማር አለብህ፣ ዩጂንን ተመልከት፣ ምን ያህል ጎበዝ ተማሪ እንደሆነች ተመልከት ትለዋለች። እሷም እንደሷ አርአያ የሚሆን ተማሪ ብትሆን ደስ ይለኛል ትለዋለች። ከዚያም አንድ መስፈርት አስቀመጠች። የሞዴል ፈተናዎች እየቀረቡ እንደሆነና በሙሉ ከተማው ካሉ ተማሪዎች መካከል በከፍተኛ 1000 ተማሪዎች ውስጥ ካልገባ ብስክሌቱን እርሰው አለችው። ነገር ግን ብስክሌቱን እንዴት ሊረሳው ይችላል? ለሱ በጣም የተወደደ ነበር። በነገራችን ላይ እሱ ከሀብታም ቤተሰብ የተገኘ ልጅ ነው። አዲስ ብስክሌት መግዛት ይችል ነበር። ነገር ግን ይህንኑ ከመምሯ ማስመለሱ የተሻለ እንደሆነ አሰበ። ዩጂ ከፍተኛ ተማሪዎች አንዷ እንደነበረች ሁሉ በሌላ በኩል ደግሞ ሚንግ በትምህርቱ ላይ ምንም ትኩረት አይሰጥም ነበር። ከመጨረሻዎቹ ተማሪዎችም አንዱም ነበር። አንድ ቀን አመሻሽ ላይ ዩጂን በብስክሌቷ የሆነ ቦታ እየሄደች ሳለ እዛው ሚንግ ጋር ተጋጨች። ከኪሷም ሚኒ ቀስት ያለበት የቁልፍ መያዣ ወድቆ በሚንግ እጅ ላይ ውስጥ ገባ። በእንዲህ እንዳለ የዩጂን ህይወት እንመለከታለን። ዛሬ ለቃለ መጠይቅ የምትሄድ በመሆኑ በጣም ትቸኩል ነበር። የመጣችው ከደሃ ቤተሰብ ሲሆን አያቷን ለመርዳት በትርፍ ሰዓቷ የአጋዥ መምህርነት ስራ ትሰራ ነበር። ነገር ግን የሁለተኛ ደረጃ ተማሪ አጋዥ መምህር መሆን አይችልም። ስለዚህ የኮሌጅ ተማሪ አስመስላ ራሷን በየቦታው ታቀርብ ነበር። እንዲሁም ሙሉ በሙሉ አስደናቂ የሆነ ቤተሰብ ታሪክ ፈጥራ ነበር። ነገር ግን በህይወቷ ውስጥ ይህን ሁሉ ድካምና ሩጫ ያደረገችው ለአያቷ ብቻና ብቻ ነበር። አያቷ ብቸኛ ቤተሰቧ ነበረች። አንድ ቀን የአያቷ ልደት በነበረበት ቀን በዚያን ዕለት በአቅራቢያው የሚኖር ጂያንግ የተባለ የክፍል ጓደኛ እንዳላት እንረዳለን። እሱም ሚስጥሯን ሁሉ ያውቃል። አያቷን በጣም ተወደው ነበር። በእውነቱ እሱም እንደ ዩጂን በትምህርቱ በጣም ጎበዝ ነበር። በሌላ በኩል አንድ ቀን ሚንግ ፋን ከተባለ ጓደኛው በኩል ያን ያህል ጥሩ ውጤት ያገኘው የጎበዝ ተማሪ ማስታወሻዎችን በማግኘቱ እንደሆነ ያውቃል። ስለዚህ ማስታወሻዎችን በድብቅ ይሸጡ ነበር። ይህንን ህገወጥ ስራ የሚሰራበት ጊዜ ማንም እንዳይናገርበት ስላልፈለገ ማስታወሻዎቹን ማን እንደሰራቸው ማንም የሚያውቅ አልነበረም። ነገር ግን በምላሹ ጥሩ ገንዘብ ያገኙበት ነበር። ከዚያም እነዚህ ማስታወሻዎችን የሰራቸው ተማሪ በድብቅ ማስታወሻውን የምትሸጠው ዩጂ ራሷ እንደሆነች እንመለከታለን። ማንም እንዳይደርስባትና ሁሉም ወንድ እንደሆነ እንዲያስቡ ስሟን አቶ ቦ ብላ ሰይማም ነበር። ሚንግ በሆነ መንገድ አድራሻዋን አግኝቶ ማስታወሻው ያስፈልገኛል ብሎ መልእክት ይልክላታል። ነገር ግን ይህንን መልእክት ስታነብ ጂያንግ አጠገቧ ቆሞ ነበር። ወዲያውኑ ሚንግን ብሎክ ታደርገዋለች። ለዚህ ሰው በፍጹም ማስታወሻው አልሸጥም፣ እሱ ረባሽ ነው፣ እኔንም ችግር ውስጥ ይከተኛል ትላለች። አሁን ሚንግ እነዛ ማስታወሻዎችን ለማግኘት በብዙ የተለያዩ መንገዶች ይሞክራል። ነገር ግን በሄደ ቁጥር ይገፈተራል። ስለዚህ የጓሮ ደጅ ይመርጣል። የአቶ ቦን ፕሮፋይል ፎቶ በጥንቃቄ ተመልክቶ ነበር። በትምህርት ቤት ቦታ የጓሮ ኤግዚቢሽን ውስጥ አንድ ዛፍ እንዳለ ያውቃል። ይህም ማለት ማታ ወደዚህ ዛፍ አቅራቢያ ይሄዳል። ይህንን ጎበዝ ተማሪ በእርግጠኝነት እንደሚይዘው ይረዳል ማለት ነው። በሌሊት ሰዎች ወደዛ ይሄዱም ነበር። አጋንንት ይፈሩ ነበር። ሚንግ ግን ያም ሆኖ ወደዛ ይሄዳል። እዚያ የተተወው ቦታ ነበር። የመዋኛ ገንዳና አጠገቡ ብዙ ዴስኮች ነበሩ። በእነዚህ ዴስኮች መካከል ደግሞ ዩጂ በራሱ የተሸሸገ ቦታ ላይ ስታጠና እጅ ከፍንጅ ይዛታል። አቶ ቦ አንቺ ነሽ አይደል? ደርሼብሻለሁ፣ ለምን ማስታወሻውን አልሸጥሽልኝም ይላታል። አሁን በዚያ ቅጽበት ራሷ ካገኛት በኋላ ጓደኛው ይከተል የነበረው ጥበቃ እዚያ ይደርሳል። ነገር ግን በዚህ ቦታ ዩጂ ትልቅ ቁም ሳጥን ከርቀት በመጣል ጥበቃው እዚህ ጋኔን ሊኖር ይችላል ብላ እንዲሮጥ አድርጋ ነበር። በነገራችን ላይ ዩጂ በጣም ብልህ ነበረች። እሱም አስቀድሞ በሷ ተደንቆ ነበር። ሚንግ ለምን ማስታወሻውን አልሸጥሽልኝም ይላታል። ዩጂም አልሰጠውም፣ ምክንያቱም አንተ በጣም አላፊ አግዳሚ የምትስብ ነህ፣ እኔ ደግሞ ችግር ውስጥ መግባት አልፈልግም ስትል ትመልስለታለች። እዛው ላይ የቀስት ቁልፍ መያዣውን ያሳያታል። ለሷ በጣም የተወደደ ነበር። እሱን ለማስመለስ በሚደረገው ግብግብ ውስጥ ሚንግ ማስታወሻዎቿን በድብቅ ሰረቃት። እሱ ሁልጊዜ ከዩጂ 2 እርምጃ ቀድሞ የሚሄድ ይመስላል። ከዚህ በኋላ በሚንግ ውጤት ላይ ትልቅ ልዩነት እንደነበረ እንመለከታለን። መጀመሪያ
መጀመሪያ ላይ መምህሩ ኮፒ አድርጓል ብሎ ያስባል። ነገር ግን ፈተናውን ሲፈትሽና ጥያቄዎቹን ሲጠይቀው መልሶቹ በሙሉ በእርግጥም አሳማኝ እንደሆኑ ያውቃል። ይህ ማለት በእውነትም ተሻሽሏል ማለት ነው። ይህ በእንዲህ እንዳለ ዩጂ ይህንን አላፊ አግዳሚ ልጅ ማስታወሻዎቿን እንደሰረቃት ተረድታ ነበር። አንድ መንፈቅ አልፎ አሁን ለሚቀጥለው መንፈቅ ማስታወሻዎችን ለማግኘት እሷን ይከተል ነበር። ዩጂ በንግዴ ላይ ጉዳት በማድረስ ልታፍር ይገባሃል ትለዋለች። እሱ ግን ይቅርታ ይጠይቃታል። እሷን በምላሹ ጥሩ እንግዲህ ለሚቀጥሉ ማስታወሻዎች እጥፍ ዋጋ አስከፍልሃለሁ ትለዋለች። ከዚህ ጋር ተያይዞ ለህገ ወጥ አበዳሪዎች የሚሰራ ልዩ የተባለ ሌላ ገጸ ባህሪ እንመለከታለን። ዛሬ ዩጂን ለማግኘት መጥቶ ነበር። ክፍያዋን በማዘግየቷ ገንዘብ ሊጠይቃት ነበር። እዚህ ጋር የዩጂ አባት ብዙ ዕዳ እንዳለበትና አሁን እሷን እንደወረሰችው እንረዳለን። ይህንን መክፈል አለባት። ነገር ግን አያቷ አስቀድሞ ታካሚ ስለነበረ ምንም አይነት ድንጋጤ ልቧ ዘንድ እንዲደርስባት ስላልፈለገች ይህንን ጉዳይ አያቷ ዘንድ እንዲደርስ በፍጹም አልፈቀደችም። ምስኪኗ ዩጂ ቀኖቿን በታላቅ ረዳት አልባነት ታሳልፍ ነበር። አያቷን ብቸኛ ደጋፊዋ ነበረች። በውጭ በኩል ራሷን ሙሉ በሙሉ ጠንካራ አድርጋ የምታሳይ ነገር ግን በውስጥ በኩል እያደከማት ያለ በሽታ ነበር። እንግዲህ አሁን በትምህርት ቤት ውስጥ ለሚንግ ማስታወሻዎችን ከሰጠች በኋላ ዩጂ ሚንግ ቀስቷን ከሱ ትወስዳለች። ነገር ግን ከዚህ ጋር አንድ ተጨማሪ ነገር ታውቃለች። ይህም እሱ በውጭ ሀገር ለመግባት እንደሚፈልግና ለቶፍል እየተዘጋጀ እንደሆነ ነው። ከዚህ በኋላ ዩጂ አያቷ ወደ ሆስፒታል ስታመጣ ዶክተሩ ሁኔታዋ በጣም መጥፎ እንደሆነና በኢንሹራንስ ከሚከፍል መድኃኒቶች በተጨማሪ ለሷ ጤናማ ሊሆኑ የሚችሉ ነገር ግን በጣም ውድ የሆኑ ጥቂት መድኃኒቶች ያስፈልጓታል። አሁን ለአያቷ እነዚህ መድኃኒቶች በሆነ መንገድ ማዘጋጀት አለባት። እንዲህ ባለ ሁኔታ ውስጥ ሆና ሌላ ምንም ነገር ማሰብ አትችልም። ስለዚህ ለእናቷ ትደውላለች። እናቷ ግን ጥሪዋን አታነሳም። የልጅነት ቁስሎቿ በሙሉ እንደገና እንደ አዲስ እንደተከፈቱ ያህል ታዝናለች። በታሪክ ወደ ኋላ ስንመለስ እናቷ ለሀብታም ሰው ስትል የራሷን ልጅ ጥላ እንደሄደች እንመለከታለን። ታናሿ ዩጂ በጣም አለቀሰች፣ ብዙ ተቃጥላለች። እናቷ ግን ጥላት ሄዳለች። ይህ በእንዲህ እንዳለ ለምስኪኗ ልጅ የበለጠ መጥፎ ነገር ይከሰታል። አስተምረው የነበረው ልጅ ቤተሰቦች የጀርባ ታሪኳን አጣርተው ምንም እንኳን በጥሩ ሁኔታ ብታስተምርም አሁንም የኮሌጅ ተማሪ እንዳልሆነች ያውቃሉ። ስለ ጀርባ ታሪኳ ዋሽታ ነበር። ስለዚህ አሁን እዚያ ያለው ስራዋ ትታ ትሄዳለች። አሁን በዚህ ውድ አካባቢ ስታልፍ አይኖቿ እዚያው እናቷ ላይ ያርፋሉ። ነገር ግን ስለ ህይወቷ አንድ በጣም ትልቅ እውነት በፊቷ ይመጣል። ይህም እናቷ ያገባችው ሰው በእውነቱ ሚንግ አባት እንደሆነ ነበር። ይህ ማለት ሚንግ የእናቷ የእንጀራ ልጅ ነው ማለት ነው። የራሷ እውነተኛ ልጅ ጥሪ እንኳን አታነሳም ነበር። ነገር ግን ሚንግን ለማገልገልና ልቡን ለማሸነፍ ስትል እሱን ትከተል ነበር። ይህንን በማየቷ ምስኪኗ ልጅ በውስጧ በጣም ትናደዳለች፣ ትጎዳለችም። እዚሁ ላይም አንድ ውሳኔ ትወስናለች። ይህንን እንዳወቀች ወዲያውኑ ለራሷ ይቅርታ ሚንግ፣ ነገር ግን አንተ ልጠቀምብህ ነው ማለት ትጀምራለች። በሌላ በኩል ደግሞ ሚንግ እንመለከታለን። ከውጭ ሲያዩት ሀብታምና የተበላሸ ልጅ ይመስላል። ነገር ግን በውስጡ በጣም ደግ ልብ ያለው ነበር። ሊሞቱ የተቃረቡ አሳዎችን ለማዳን ሲል ብዙ ጊዜ ይገዛ ነበር። አሁን ደግሞ ዩጂ የእንጀራ ልጅነቱን በሚስጥር ካወቀች በኋላ ሁልጊዜም ከሚንግ ጀርባ መሆንን ትጀምራለች። ወደ ውጭ ሀገር መሄድ እንደምትፈልግ አውቃለሁ፣ ነገር ግን ብቻህን ማጥናቱ ምንም ጥቅም የለውም። ይህንን ከቤተሰቦች እንደደበቅ አውቃለሁ። በዚህ አጋጣሚ እኔ ልረዳ እችላለሁ፣ አብረን ለምን አናጠናም ልትለው ትጀምራለች። ከዚህ በላይም በትምህርት ቤት ውስጥም ትረዳው ነበር። እሷ የተማሪዎች ተቆጣጣሪ ነበረች። አብዛኛውን ጊዜ እሱ ረብሻ በሚፈጥርበት ጊዜ ዝም ብላ ትለቀዋለች። እዚያም እንደገና ወደ እሱ በመሄድ እጇን ትዘረጋለች። ይህንን ሁሉ ለገንዘብ እንደምታደርገው አስመስላ ታቀርበዋለች። ነገር ግን በእውነቱ በሆነ ምክንያት ወደ እሱ ለመቅረብ ትፈልግ ነበር። ከዚህ በኋላ አንድ ቀን በድብቅ ወደ መምህራን ቢሮ ገብታ እዚያው ካለው መደበኛ ስልክ ወደ እናቷ ቁጥር ትደውላለች። ስለሚንግም ለእሷ ማንሳት ትጀምራለች። እባክሽን ወደ ወላጆች ስብሰባ እንድትመጪ አድርጊ ትላታለች። እናቷ ሚንግ ሁልጊዜ ከሷ የሚርቅ በመሆኑ በትምህርት ቤት የሷን ቁጥር እንዴት ሊሰጥ እንደቻለ በመገረም ትደነግጣለች። ነገር ግን በዚህ ደስታ ምክንያት ይህንን ነገር ሳታስተውል ለመምጣት እሺ ትላለች። በሌላ በኩል ደግሞ እሷ ሚንግን ደጋግማ መከተሏን ትቀጥላለች። እሱ ቪዲዮ ጨዋታ እንደሚወድ ታውቃለች። ስለዚህ እሱን በሚጫወትበት ሱቅ ውጭ በመድረስ እኔ ጋር ለምን አትወዳደርም? በአንድ ዙር እንኳን ካሸነፍኩ ከኔ ጋር ተጨማሪ ትምህርት ለመውሰድ ትስማማለህ ትለዋለች። እሷ ከዚህ በፊት ይህንን ጨዋታ ተጫውታ አታውቅም ነበር። በመጀመሪያዎቹ 4 ዙሮች በከፍተኛ ሁኔታ ተሸነፈች። ነገር ግን በፍጥነት የምትማር ልጅ በመሆኗ
በመጨረሻ ዙር ታሸንፈዋለች። ሚንግ በሷ ከመደመም ውጪ ምንም ማድረግ አልቻለም። ከዚያም በመጨረሻ ለማጥራት ወደዚያ የተደበቀ ቦታ ይደርሳል። ዩጂ እሱን ባየችበት ቅጽበት በጣም ደስ ይላታል። አሁን ሁለቱም አብረው እንግሊዘኛ ማጥናት ጀምረዋል። ዩጂ በትምህርቷ በጣም ጎበዝ ስለነበረች ብዙም ትረዳዋለች። ፈተና እንኳን ትፈትነዋለች፣ ማስታወሻዎችንም ታዘጋጅለታለች። ነገር ግን በዚህ ሁሉ መካከል እያጠኑ ሳለ ሚንግ በጣም ይሞቀው ነበር። ዩጂ ይህንን አስተውላን ስለነበር በማግስቱ ለማጥናት ወደዚያ የተደበቀ ቦታ ስትመጣ ትንሽ ማርገብገቢያ አብራ ይዛ በመምጣት ትንከባከመው ነበር። ይህም በሚንግ ዘንድ ትልቅ ደስታ ይሰጠው ነበር። በትምህርት ቤት ቢሆንም ተመሳሳይ ነገር ታደርግ ነበር። ረጅም ሰልፍ ተሰልፋ እንኳን አልፎ አልፎ መጠጥ ታመጣለት ነበር። ልዩ ስሜት እንዲሰማው ታደርገው ነበር። ጂያንግም ይህንኑ ነገር አስተውሎ ነበር። ዩጂ አንድ ሰው እያስተማረች እንደሆነና ያም ሰው ሚንግ እንደሆነ ያውቃል። እሷም ለጂያንግ እሱ ሰዎች እንደሚሉት አይነት አይደለም፣ በጣም አስተዋይ ሰው ነው ትላለች። ይህንን መስማቱ ጂያንግ በውስጡ የቅናት ስሜት እንዲሰማው አድርጎታል። በእነዚህ ቀናት ሚንግ በድብቅ የዩጂን ስኬት ለመሳል ይሞክር ነበር። ሁለቱም ተመሳሳይ ፍላጎትና ልማድ ነበራቸው። አንድ ቀን ሊሞት ያለን አሳ ለማዳን አብራው ይዛ መታ ነበር። ነገር ግን ቦርሳዋን ለማፍሰስ ይጀምራል። አሁን ሁለቱም ሌላ የሚያስቡት ነገር ስለሌለ በድብቅ ወደ ኬሚስትሪ ላብራቶሪ ገብተው ቢከር ይሰርቃሉ። ይህንን ሲያደርጉም የጥበቃው ዓይን ያርፍባቸዋል። እሱም ያባራቸዋል። እሱ ደግሞ ወደፊት ይሮጣል። ይህ ሁሉ ሙሉ በሙሉ ወደ አስደሳች ጀብዱ ተቀይሮ ነበር። በዚህ መካከል ተሸሽገው ሳሉ ዩጂ ከመስኮት ወደ ታች የምትዘልበት አጋጣሚ ይመጣል። ሚንግ ግን ከፍታ ይፈራ ነበር። እሱ መፍራቱን ይቀጥላል። እሷ ግን ድፍረትህን አትጣ፣ ዝም ብለህ ዝለል፣ እመነኝ፣ እንድትወድቅ አልፈቅድም ትለዋለች። በትክክልም ያ ነገር ሆነ። እሱ ሊወድቅ ሲል እሷ ወደፊት በመራመድ ትይዘዋለች። ይህ ትዕይንት ከአስቂኝ ወደ ፍቅር ትዕይንት ይቀየራል። ሚንግና ዩጂ ሁለቱም በትምህርት ቤት የጓሮ ግቢ ውስጥ ተቀምጠው ሚንግ ዩጂን ያወቀበትን ዛፍ ይመለከታል። እሷም ለእርሶ ልዩ የሆነው ለምንድን ነው? ብዙ ሰዎች አይወዱትም ወይም አያስተውሉትም ማለት ትጀምራለች። እሱ ግን ይህ ዛፍ የአልቢኒዝም ችግር እንዳለበትና ለዚያም ነው ለሱ በጣም ያማረ መስሎ የታየው እንደሆነ ይነግራታል። ይህ ማለት የአንተና የኔ ጣዕም በጣም ተመሳሳይ ነው ማለት ነው። ከዛ በኋላ ዩጂ ሚንግ አንተ እኔ ካሰብኩ ጋር በፍጹም አትመሳሰልም ትሏለች። እሱም እንዴት አስበሽ ነበር ብሎ ይጠይቃታል። እሷም ምንም ነገር በቁም ነገር የማትወስድ በአፋቸው የወርቅ ማንኪያ ይዘው የተለመዱ ሀብታም መስለኸኝ ነበር። ህይወትህ በጣም ቀላል ነው። ከጥቂት ዓመታት በኋላ ደግሞ አስቀድሞ የተዘጋጀ ንግድ ታገኛለህ። ብዙ ሰዎች የሥራ ባልደረባህ ታደርጋለህ። ከዚያ በኋላ ደግሞ በራስ ላይ የስኬታማ ሰው መገለጫ ታስቀምጣለህ ትላለች። ይህንን የሰማው ሚንግ እየሳቀ እንግዲህ ይህ በትክክል የኔ ህይወት እቅድ ነው ይላታል። ነገር ግን በውስጧ ዩጂ የጥፋተኝነት ስሜት ይሰማት ነበር። አይደለህም፣ አንተ ጥሩ ሰው ነህ፣ ቢያንስ ማንንም አትጎዳም ትሏለች። እሱም ማንን ጎድተሽ ነው እንዲህ የምትዩ ብሎ ይጠይቃታል። ከዚያም ርዕሱን ትቀይራለች። አሁን ወደ ቤት ስትመለስ በባስ ነበር የምትሄደው። አጠገቧ ደግሞ ሚንግ ትልቅ ብስክሌቱን ይነዳ ነበር። እሷ በባስ ወንበር ላይ ተቀምጣ ሲያያት ብስክሌቱን ከሷ ጎን ለጎን መንዳት ይጀምራል። ሁለቱም ተያይተው ፈገግ ይላሉ። በጣም አስደሳች ጊዜም ያሳልፋሉ። አንድ ቀን ሚንግ ወደ ውጭ ሀገር ለመሄድ እያጠና እንደሆነ ሚስጥሩን ስላወቀ ለፋን ቤተሰቦቹ ይህንን እንዳያውቁ ቃል ያስገባዋል። ካወቁ በፍጹም እንዲሄድ አይፈቅዱለትም። ከዚህ በኋላ እሱ ወርክሾፕ ውስጥ ይቀመጥበት በነበረው አካባቢ ዩጂን ብዙ ጊዜ ስታልፍ እዚያም የአሳ ሱቅ እንደነበረ ማስተዋል ይጀምራል። እዚህ ቦታ ላይ ጥቂት የቀሩ አሳዎች ነበሩ። ያ ሱቅ ለዘላለሙ ሊዘጋ ነበር። እነዚህ አሳዎች ሊሸጡ አልቻሉም። ዩጂ በዚህ በጣም ታዝናለች። ሚንግም አሳዎቹን በጣም ይወድ ነበር። ወደ እሷ መጥቶ እነዚህ በሙሉ ለምን አልገዛቸውም ማለት ይጀምራል። ዩጂ ያን ያህል ገንዘብ እንደሌላት ያውቅ ነበር። ስለዚህም ሁሉንም ይገዛል። ከዚያም እኔ ሀብታም ልጅ ነኝ፣ ለኔ ምንም ልዩነት አያመጣም ይላል። በሚቀጥለው ትዕይንት በርካታ አሳዎች በማምጣት በዚያች ቀን ውሃ በነበረበት የመዋኛ ገንዳ ውስጥ ይለቋቸዋል። አሁን አሳዎቹ እንዲህ ሲዋኙ መመልከት በጣም ያማረ እይታ ነበር። ሁለቱም አብረው ተቀምጠው ይመለከቷቸው ነበር። በተመሳሳይ ጊዜም ያወሩ ነበር። ነገር ግን ይህ በእንዲህ እንዳለ ዩጂ ከነሱ አንዷ የቤት አሳ እንደሆነች ታስተውላለች። ይህችኛዋ ከሌሎች ጋር አትተዋት ካልሆነ ታጠቃቸዋለች ትላለች። ከዚያም አሳዎቿን ለመሰብሰብ ወዲያውኑ ወደ ውሃ ውስጥ ዘላለች። በእርግጥም ከሷ ጀርባ ሚንግ ተመሳሳይ ነገር ያደርጋል። ሁለቱም ከውሃ ውስጥ ገብተው አብረው ይዋኛሉ። ከአሳዎች ጋርም ብዙ ጊዜ ያሳልፋሉ። አሁን ሁለቱም ከራሱ በኋላ ወደ ትምህርት ቤቱ እቃ ቤት ለመሄድ ይወስናሉ። እዚህ ቦታ ለክለብ የተዘጋጁ በርካታ ቲሸርቶች ተቀምጠው ያገኛሉ። የረጠበውን ልብሳቸው መቀየር እንዳለባቸውም ያስባሉ። ከዚያም
ለሷ አንቺ ወደ ኋላ ሄደሽ ቀይሪ ይላታል። ወደ ኋላ እንደሄደችም አይኖቿ ሚንግ ላይ ያርፋሉ። እሱ ባዶ ደረቱን በነበረበት ወቅት ይህንን ባየችበት ቅጽበት ፊቷን ትመልሳለች። በጣም አፍራ ነበር። ርዕሱንም ለመቀየር ለምን ወደ ውጭ ሀገር መሄድ ትፈልጋለህ ብላ መጠየቅ ትጀምራለች። እሱም ምክንያቱም እዚህ ከማንም ጋር የተያያዝኩኝ አይደለም ይላታል። ከዚህም ጋር ለሷ ምክር ይሰጣታል። በትምህርትሽ ላይ ልዩ ትኩረት ስጪ፣ እንደኔ በፍጹም ቸልተኛ አትሁኚ፣ በአንቺ ልቅነት የወደፊት ህይወትሽ በጣም ብሩህ የሚሆን ይመስለኛል ይላታል። ከዚያ በኋላ እንደገና ከኬሚስትሪ ላብራቶሪ በርካታ ቢከሮችን ያወጣሉ። አሳዎቹ በእያንዳንዱ ፍላስክና ቢከር ውስጥ ይለይተዋቸዋል። ዩጂ የቤት አሳ ሌሎችን በሙሉ እንደሚያጠቃ አታውቅም ነበር? ትንሽ እያለህ አኒሜሽን ፕላኔት አታይም ነበር ትለዋለች። እሱም አይ ማንም ያን ያህል ቴሌቪዥን እንዳያልፈቀደልኝም ይላታል። ከዚያም ለምን እንደሆነ አላውቅም፣ ነገር ግን ሆን ብለሽ ወደኔ ለመቅረብ የምትፈልጊ ይመስለኛል ይላታል። እሷ ምንም መልስ መስጠት ሳችል ጥበቃው እዚያ ደርሶ እጅ ከፍንጅ ይዛቸዋል። በማግስቱ ይህንን ትዕይንት ያሳያሉ። በትምህርት ቤት ውስጥ ማስታወቂያ ይነገር ነበር። ሁለቱም ያለ ፈቃድ የትምህርት ቤቱን ላብራቶሪ እቃዎችን በመጠቀማቸው ቅጣት ተቀብለው ነበር። አሁን የትምህርት ቤቱን ሕግ የጣሱት ሁለት ተማሪዎች እነማን እንደሆኑ በዚህ ማስታወቂያ አማካኝነት ለሁሉም ይነገራል። የዩጂን ስም በመስማታቸው ሁሉም በጣም ተገርመው ነበር። ምክንያቱም እሷ ሁልጊዜ ሁለተኛ የምትወጣ ነበር። እንደዚህ አይነት ነገር ልታደርግም አትችልም ነበር። ሚንግን በተመለከተ ደግሞ ማንም ከሱ ሌላ ነገር ሊጠብቅ አይችልም ነበር። አሁን በዚህ ቦታ ሚንግ ተናግረው ማስታወቂያው ፊት ለፊት ዩጂ በዚህ ውስጥ ምንም ጥፋት እንደሌለባት ለሁሉም ይናገራል። የላብራቶሪ ሙከራ ለመማር በሚል ምክንያት እሷን በግድ አብራኝ እንድትመጣ አድርጋለሁ። ነገር ግን አሳዎቼ በእነዛ ፍላስኮች ውስጥ ያደረኩት ሆን ብዬ ነው ይላል። ዩጂም በጣም አፍሬያለሁ ትላለች። በትምህርት ቤቱ ሕግ መሰረትም የተከለከለ ስለነበር በሁሉም ፊት ተነቀፉ። ወደ ውጭ ከወጡ በኋላ ዩጂ ለምን ጥፋቱን በሙሉ በራስ ላይ ወሰድ? እኔ ይህንን ሁሉ ያደረኩት የነበረው በራሴ ምርጫ ነው ትላለች። እሱም ያንቺ ስም በጣም ጥሩ ነው፣ እናም ንጹህ ሆኖ መቀጠል አለበት ይላታል። እንግዲህ አሁን ሚንግን አመስግና በምላሹ ምግብ ጋብዛሃል፣ አዎ እኔ ወደምመርጠው ቦታ እንሄዳለን ትለዋለች። በሌላ በኩል ጂያንግ በሁለቱ መካከል እየጨመረው በመጣ ወዳጅነት በጣም ይበሳጭ ነበር። አሁን በእረፍት ሰዓት እሷ ወዲያውኑ ወጥታ ሚንግን ብስክሌት መንዳት እንኳን ወደማይችልበት ጠባብ ገበያ ይዛው ትሄድ ነበር። እሱም ብስክሌትሽን ታዩ፣ አንቺ ከብስክሌት ጀርባ ተቀመጪ ይላት ነበር። እሷ ግን አይ እኔ በፍጹም ከማንም ጀርባ አልቀመጥም፣ እኔ ሁልጊዜ በመንዳት ሁኔታ ውስጥ ትላለች። እንግዲህ አሁን በሆነ መንገድ ብስክሌቱን እየጎተተ በመጨረሻ ወደዚያ ሱቅ ይደርስ። በእውነቱ ይህ ሱቅ የዩጂ አያት ሰራበት የነበረው ሱቅ ነበር። እዚያም ማስቀምጣ ለሱ የምትወደውን ፓስታ ታዛለች። የዚህ ፓስታ ጣዕም ሌላ የትም እንደማያገኘው ትፈታተነዋለች። ሱቁን የሚያስተዳድረው አጎት ዩጂን በጣም ያውቃት ነበር። ሚንግን በጣም ጥሩ ልጅ ሆኖ አገኘው። ይህ አጎት ደግሞ ብስክሌቶችን በጣም ይወድ ነበር። ስለዚህ ሚንግ በፍጥነት ከሱ ጋር ጓደኛ ሆነ። ነገር ግን አጎቱ ነገሩን በሆዱ መያዝ ያልቻለ ይመስላል። ወዲያውኑ ይህንን ለዩጂ አያት ይነግራታል። እሷም ያ ልጅ ማን ነበር ብላ መጠየቅ ትጀምራለች። እሷም እሱ ጓደኛዬ ብቻ ነው፣ ያ ብቻ ነው ትላለች። ነገር ግን አያቷ በእሷ ላይ መቆጣት ትጀምራለች። በትምህርትሽ ላይ ብዙ ትኩረት እየሰጠሽ እንዳልሆነና ከዚህም በላይ የትምህርት ቤቱን ሕግ እንደሻርሽ በጂያንግ በኩል አውቄያለሁ ትላታለች። የአያቷ ጤንነት ከመበላሸቷ በፊት ታረጋጋታለች፣ ታጽናናታለች። አያቷ ጂያንግ ራሱ አልነገረኝም፣ እኔ ራሴ ጠይቋለሁ፣ ስለዚህ እውነቱን ንገረኝ ትላታለች። ነገር ግን አሁን በህንጻው ጣሪያ ላይ ቆማ ሳለች ጂያንግ ጊዜ ይመጣል። ከሱ ጋርም በጣም ትጣላለች። ጓደኛ እንዲህ ነው የሚያደርገው ትላለች። አሁን እሱ ይቅርታ ይጠይቋት ነገሮች ከአያቷ መደበቅ አልቻልኩም ይላታል። ከዚያም አንተ ብቸኛ ጓደኛዬ ነበርክ፣ እናም ሚንግ ከመጣ ጀምሮ ሁለታችንም በጣም እየተራራቅን ያለን ይመስለኛል ይላል። በንግግሩ መካከል ስለ ወደፊቱ ህይወትህ ምን አሰብክ? ወደ የትኛው ዩኒቨርሲቲ መሄድ ትፈልጋለህ? ምን አይነት ሰው መሆን ትፈልጋለህ ብሎ መጠየቅ ይጀምራል። እሷም ደግ ሰው መሆን ፈልጋለሁ ትላለች። እሱም አሁን ያደረግሽው መጥፎ ነገር አለ፣ አስቀድመሽ ደግነሽ ብሎ ይጠይቃታል። ይህ በእንዲህ እንዳለ ሚንግ በጣም ትልቅና ያማረ አኳሪየም ገዝቶ አሳዎቹን በሙሉ ወደ እሱ አዛውሯቸው ነበር። የዚህንም ፎቶ አንስቶ ለዩጂ ያሳያታል። ይህንን በማየቷ አሳዎቹ ደህና በመሆናቸው እፎይታ ይሰማታል። አንድ ቀን ሚንግና ጂያንግ እያወሩ ነበር። በትምህርት ቤት የወላጆች ስብሰባ በነበረበት በዚያው ቀን ተማሪዎች በሙሉ የራሳቸውን ምኞት ጽፈው ወደ አየር የሚለቁበት የፊኛ ፌስቲቫል ነበር። ለሷ ለሚንግ ወደ ወላጆች ስብሰባ ትመጣለህ አይደል? ባክህና ያንን ፊኛ ከኔ ጋር አብረህ እንድትለቅ እፈልጋለሁ ትላለች። በእውነቱ ፊኛው ምክንያት ብቻ ነበር። በዚያ ቀን በዚያ ምክንያት እናቷና እሷ
አብረው በፊቷ ቆሞ ማየት ትፈልግ ነበር። አሁን የወላጆች ስብሰባ ቀን ሲደርስ እሷ በድብቅ ከመምህሩ ስልክ እንደገና ትወስዳለች። የእንግሊዝኛ መምህሩ አስመስላ በመናገር እናቷ ወደዚህ የወላጆች ስብሰባ እንድትመጣ ታደርጋለች። ከፊኛ ፌስቲቫሉ ጋርም በትክክል አንድ አይነት የሆነ ሰዓትም ትነግራታለች። እናቷ ነገሩ ትንሽ ይገርማታል። ምክንያቱም ደግሞ መምህሩን ሚንግ ጠይቃችሁታል እኔ በመምጣት ምን አይነት ተቃውሞ አለው ብላ ትጠይቀዋለች። እሷም አዎጥ አሳውቀነዋል ትላለች። አሁን እሷ ሚንግ ልታታለው ነው። በዚህም ምክንያት መጥፎ ስሜት ይሰማት ነበር። ነገር ግን ያም ሆኖ በፊኛ ፌስቲቫሉ ላይ ሚንግን ደጋግማ ትፈልገው ነበር። ወዲያና ወዲህ ትመለከታለች። ነገር ግን እሱ የትም አይታይም ነበር። ከዚያም ሁሉም ሰው ምኞታቸውን ጽፈው ፊኛዎችን ወደ አየር ይለቃሉ። ዩጂ ግን ምንም አይነት ምኞት አልጻፈችም ነበር። ፌስቲቫሉ ሊጠናቀቅ ሲል በዚያች ቅጽበት ሚንግ በርካታ ፊኛዎችን ይዞ እዚያ ሲገባ ያሳያል። እሷም እኔ አንድ ምኞት ብቻ የለኝም ብዙ ፊኛዎችን ጽፌያለሁ፣ እያንዳንዱ ምኞቴ በእነሱ ላይ ጽፌያለሁ ማለት ትጀምራለች። ሁለቱም እነዚያ ፊኛዎች አብረው ወደ አየር ይለቋቸዋል። በጣም ያማረ እይታ ነበር። ዩጂ እናቷ ልትደርስ እንደሆነ ባየችበት ቅጽበት ወዲያውኑ ሚንግን ታቅፈዋለች። ይህንን ትዕይንት ሆን ብላ እናቷ እንድታይ ትፈልግ ነበር። እናቷ እንደደረሰች ዩጂን በፍጹም እንደማታውቀው አስመስላ ታሳያለች። ሚንግ ይህንን ባየበት ቅጽበት ይበሳጫል። በእሷ ተስፋ ቆርጦ ወዲያውኑ እዛ ቦታ ላይ ይወጣል። ዩጂ ሴቶችን ትጠላለህ ብላም ትጠይቋለች። እሱም አዎ በትክክል እንደዛ ነው፣ አባቴ ሴቶችን የመቀየር ልማድ አለው። ይህ ደግሞ እሷ ቆንጆና አስተዋይ እስከሆነች ድረስ ይቀጥላል፣ ያ ብቻ ነው ይላል። ዩጂ ሚንግን የምትፈልገውን ያህል ተጠቅማበታለች። በመጨረሻም እናቷ እሷን ራሷን ለማግኘት ትወጣለች። እሷን በትክክል የምትፈልገው ይህንን ነበር። አሁን እናቷ በጣም አድገሻል፣ እንዲሁም በጣም ብልህ ሆነሻል፣ ይህንን ልጅ ከመጀመሩ ነው የምታውቂው ልትላት ትጀምራለች። በእውነቱ እናቷ የእንጀራ ልጇ ፍቅረኛ ማን እንደሆነች የሚንግ አባት እንዲያውቅ በፍጹም አትፈልግም ነበር። እሷ የራሷ ልጅ እንደሆነች ካወቀ በጣም ይበሳጫል። በትክክልም ለዚህ ነው አያትሽ ሕክምና እንደሚያስፈልጋት አንቺም ደግሞ ገንዘብ እንደሚያስፈልግሽ አውቃለሁ። ይህንን ወጥመድ ለኔ ከዘረጋሽ ለገንዘብ ብለሽ ነው አይደል? ጥሩ እስማማለሁ፣ አድገሻል፣ ብልህ ሆነሻል። እኔም የሚያስፈልግሽን ያህል ገንዘብ ሰጥሻለሁ። ነገር ግን በምላሹ ከሚንግ እንድትርቂ የሚል መስፈርት አለ ማለት የምትጀምረው ካርድ ትሰጣታለች። ከዚህ በኋላ እኔ ላንቺ ሞቻለሁ፣ አንቺም ለኔ ሞተሻል። አዎ አሁን ትንሽ ልጅ አይደለሽም፣ አድገሻል፣ በቃልሽ ቁሚ ትላታለች። ከዚያ ከመሄዷ በፊት በእናትና ልጅ መካከል ጥቂት በእንባ የተሞሉ ቅሬታዎችን ተለዋወጡ። የዩጂ ነጥብ ምንም ያህል ቀላል ኖር ያለውን ቀላል ምግብ እየበላው ከኔ ምንም አይነት ነገር ለምኜሽ አላውቅም። አሁን ግን አያቴ በዚህ ሁኔታ ውስጥ ማየት አልችልም። እንደውም ምንም አይነት ወጪ የሚሸፍን አንድ ሳንቲም እንኳን ሰጠሽኝ አታውቂም። አሁን ደግሞ ይህ የኔ መብት ይሆናል። እኔ ምንም አይነት መጥፎ ነገር አላደረኩም። እንደውም አባቴ ከሄደ በኋላ የተረፈውን ገንዘብ በሙሉ ይዘሽው ሄደሻል የሚል ነበር። እናቷ ፈገግ ብላ ያ ገንዘብ ምን ያህል ነበር? ምንም አልነበረም ትላለች። ይህ በእንዲህ እንዳለ ሚንግን ያሳየናል። እሱ ለዩጂ ስጦታ የማዘጋጀት እቅድ ነበረው። አንድ ዕቃ ነበረው። በሱም ትንሽ የሚስማማ ቀስት ይሰራ ነበር። ቀስቱን በብዙ ድካም ይሰራዋል። ይህንን ስጦታ ደግሞ በጣም ያማረ የአንገት ሐብል አድርጎ ለሷ የሚሰጣት መስሎት ነበር። ነገር ግን ዩጂ ሙሉ በሙሉ ተለውጣ ነበር። በትምህርት ቤት ሚንግን ባየችው ቁጥር ቸል ትለው ነበር፣ ታስወግደውም ነበር። አንድ ጊዜ እሱ እንኳን ይጠራታል። ጂያንግ ጓደኛሽ እየጠራሽ ነው ይላታል። እሷ ግን እሱ ጓደኛ አይደለም ትላለች። አሁን ይህ በሚንግ ላይ በጣም ትልቅ ጉዳት አደረሰበት። ያን ያህል ተጎድቶ ነበር። እሷ ቸል የምትልበት ምክንያት መረዳት አልቻለም ነበር። እሷ ጋር ማውራት ይፈልግ ነበር። እሷ ደግሞ ታስወግደውና ትሄድ ነበር። አሁን ጓደኛውን ፋንን ምክር ይጠይቋል። አንድ ወንድና አንድ ሴት በጣም ጥሩ ጓደኛሞች ነበሩ። ነገር ግን በድንገት ሴቷ ሙሉ በሙሉ ባህሪዋን ቀየረች። ወንዱን ታስወግደዋለች። ይህ ለምን ይሆናል ይለዋል። ፋን ሁሉን ነገር እንደተረዳ ምላሽ ይሰጣል። ለሱ መልሱ ምንድነው? ነገር ግን ከዚያ እኔ ከተረዳሁት ያህል ሴቷ ዩጂ ነች፣ ወንዱ ደግሞ አንተ። እኔ ደግሞ እንዴት አውቃለሁ? በሆነ ነገር ላይ በሁለታችሁ መካከል አለመግባባት ተፈጥሮ መሆን አለበት። እኔን አትጠይቀኝ፣ ጊዜ አታጥፋ፣ ሄደህ ራሷን በቀጥታ ጠይቃት ይለዋል። ከዚያም አንድ ጊዜ በዜብራ ማለፊያ ላይ ጥቂት ሞተር ሳይክሎች በዩጂ ላይ ሊገጩባት ሲሉ በትክክለኛው ጊዜ እሱ ብስክሌቱን በእነሱ መካከል ይነዳል። እሷን ይከላከላል። እዚያም ረባሾች በገመዱ ከነዚያ ያባራቸዋል።
ተዘጋጅቷል። ከዚያ በኋላ ለእሷና ብስክሌቷ ላይ ተቀመጪ፣ በጣም እየዘነበ ነው፣ ከኔ ጋር ነይ ይላታል። እሷ ግን እምቢ ትላለች። ስለዚህ እሱ እንዲህ አይገባሽም፣ በጣም ግትር ነሽ ይላል። ቢያንስ እሷ እንዳትረሰርስ ብሎ የራሱን ጃኬት አውልቆ ይሰጣታል። ከእንግዲህ አሁን አንድ ቀን መምህሯ ክፍል ውስጥ አንድ መምህር ፋንን ይጠይቀው ነበር። ዩጂም በዚያ ጊዜ እዚያው ነበር። ይህ በእንዲህ እንዳለ ሌላ መምህር ገብቶ ሚንግ በእነዚህ ቀናት ውስጥ ወደ ትምህርት ቤት እየመጣ እንዳልሆነ አውቃለሁ። እዚህ ዩኒቨርሲቲ ከመግባት ይልቅ በውጭ ሀገር ለመግባት ከአንድ ሰው ጋር ተገናኝቷል። ይህንን በድብቅ አውቄያለሁ። ስለሱም ከሱ ጋር ማውራት ፈልጋለሁ። ቤተሰቦቹ ስለዚህ ያውቃሉ ማለት ይጀምራል። ዩጂ የሚንግ ህልም አደጋ ውስጥ ሊወድቅ እንደሆነ በተሰማት ቅጽበት ወዲያውኑ ጥፋቱን በሙሉ ራሷ ላይ ትወስዳለች። በእውነቱ ሚንግ በውጭ ሀገር የሚኖሩ ጥቂት ዘመዶች ነበሩት። እኔ በራሴ በውጭ ሀገር ስላለው ዩኒቨርሲቲ መረጃ እንዳያመልጠኝ ጠይቄው ነበር። እሱ እንደዚህ አይነት ነገር በፍጹም አላቀደም ትላለች። አሁን ይህንን በመስማቱ መምህሩ እፎይታ ይሰማዋል። ስለዚህ ጉዳይም የበለጠ ላለመጠየቅ ይወስናል። ከእንግዲህ አሁን ሚንግ አንድ ጊዜ ከዩጂ ጋር አብሮ የለበሰውን ተመሳሳይ ሸሚዝ ያያል። ስለዚህ የዩጂ ትዝታዎች ወደ እሱ መመለስ ይጀምራሉ። በእንዲህ እንዳለ አባትህ እንዳያውቅ አላደረኩም፣ በውጭ ሀገር መግቢያህን አስጨርሻለሁ፣ የአውሮፕላን ትኬትንም አዘጋጅቻለሁ የሚል መልእክት ይደርሰዋል። በእርግጥም ይህ መልእክት ከሌላ ከማንም ሳይሆን ከዩጂ እናት የመጣ ነበር። በሌላ በኩል አያቷ አንድ ቀን የዩጂን እጅ ከፍንጅ ይዛታል። እሷ በጣም ውድ የሆነ መድኃኒቶችን ገዝታ ደረሰኙ ቀዳ ጥላ ነበር። አሁን አያቷ ይዛትና ተማሪ ሆነሽ ሳለሽ ይህ ገንዘብ ከየት አገኘሽው? ምንም አይነት መጥፎ ነገር አላደረግሽም አይደል ትላለች። እሷም ደጋግማ እኔ ሙሉ በሙሉ ደህና ነኝ፣ ዶክተሮቹም እንደዚህ አይነት ነገሮች ይፈጥራሉ ትላለች። እሷ ግን ከአያቷ ጋር ተከራክታ ተቀበዩ አያቴ፣ ወደኔ የመጣው ይህ ገንዘብ መጥፎ አልነበረም፣ ሙሉ በሙሉ በትክክለኛ ነበር፣ የኔም መብት ነበር ትላለች። ከዚህም ጋር አንቺ ብቸኛ ቤተሰብ ነሽ፣ ላጣሽ አልፈልግም ልትላት ትጀምራለች። ከዚያ በኋላ የትምህርት ቤቱን የመጨረሻ ቀን ያሳየናል። ዛሬ ተማሪዎች በሙሉ እዚያ መጥተው ነበር። ከዚህ በኋላ እነዚህ የሁለተኛ ደረጃ ተማሪዎች በሙሉ የራሳቸው የወደፊት ህይወት ለመገንባት ወደ የራሳቸው ህይወት ይሄዳሉ። ለዛሬ አንደኛ የወጣው ጂያንግ ንግግር እንዲያደርግ መርጠውት ነበር። ጂያንግ ግን የትም አይታይም ነበር። ስለዚህ መምህሯ ይህንን ታደርጋለች። እንደ ተካፌ ለዩጂ ይህንን ንግግር በጥሩ ሁኔታ አጠናሽ፣ በስቴጅ ላይ ውጪና አስተላልፊ ትላለች። በእንዲህ እንዳለ በሌላ በኩል በውስጥ በኩል ሚንግ እና ጂያንግ ፊት ለፊት ሲገናኙ ያሳያል። ጂያንግ ለሚንግ ከዛሬ በኋላ ሁላችንም ከትምህርት ቤቱ እንተዋለን፣ ወደ ዩጂን ህይወትም እንደገና ለመግባት በፍጹም እንዳትሞክር፣ ይህ ምዕራፍ እዚሁ ተዘግቷል ይለዋል። በዚህ ነገር ላይ ደግሞ ከሚንግ ጋር መጣላት ይጀምራል። እሱም እኔን ለማዘዝ አንተ ማን ነህ ይላል። በእርግጥ በዚህ ቦታ መጀመሪያ በክንድ ያረፈው ጂያንግ ነበር። እዚህ ቦታ ለመጀመሪያ ጊዜ ሁለቱ በእውነቱ የተዛመዱ መሆናቸውን እንረዳለን። ዝም ብሎ ዝምድና ሳይሆን ሁለቱ ወንድማማቾች ነበሩ፣ የእንጀራ ወንድማማቾች ነበሩ። ለዚያም ነው አስቀድሞ በመካከላቸው ብዙ ጥል የነበረው። ለዚያም ነው ጂያንግ ሁልጊዜ ሚንግን የሚጠላው እና ወደ ዩጂን እንዲቀርብ የማይፈልገው። ጂያንግ አትርሳ፣ እኔ ወደዚህ ዓለም የመጣሁት ካንተ በፊት ነው ይላል። ጂያንግ የቁባት ልጅ ነበር። ሚንግ ደግሞ የአባቱ ብቸኛ ህጋዊ ልጅ ነበር። ሚንግ ራስን የተለየ አድርገህ ትጠራለህ፣ ነገር ግን ከዩጂ ጋር በመሆን ከየትኛውም ቤተሰብ እንደመጣ ታውቃለህ ማለት ይጀምራል። እሱ በጥሩ ሁኔታ ሊመታው ይችል ነበር፣ ነገር ግን ማስጠንቀቂያ ብቻ ይሰጠዋል። ከዚያ በኋላ ዩጂ ንግግሯን እንደጨረሰች ሁለቱም ለመፈለግ ወደ ላይ ትወጣለች። ነገር ግን ስታያቸው ሁለቱም እርስ በርስ እንደተጣሉ በግልጽ ይታይ ነበር። ሚንግ እዛ ቦታ ይወጣል። ነገር ግን ከዚያ በኋላ እሷ በጂያንግ ላይ ተበሳጭታ በእኔ ምክንያት ለምን ተጣላችሁ? ይህ የኔ ህይወት ነው፣ የኔ ምርጫ ነው፣ እባክህ እንደገና በፍጹም አትገደብ ትለዋለች። የጂያንግ ነጥብ ግን ሙሉ ትምህርት ቤቱ እሱ ምን አይነት ልጅ እንደሆነ ያውቃል፣ ለምን ከሱ ጋር አብረሽ ትሆኛለሽ የሚል ነበር። የሷ ነጥብ ግን እሱ ምን ያህል ጥሩ እንደሆነ በፍጹም አታውቅም፣ ከኔ እንኳን የተሻለ ነው የሚል ነበር። እንግዲህ አሁን ጓደኞቻቸውን ይሸኛሉ። ከዚህ በኋላ ጂያንግ ወደ ቤት እንደደረሰ እናቱ ሁልጊዜ በስራ የተጠመደች እንደሆነ ይታወቃል። ልጇ እያደገች በችግር የተሞላ ህይወት የምትኖር ይመስላል። ለሱም ተስፋ አታስቆርጠኝ፣ ከእንግዲህ በትኩረት አጥና ትለው ነበር። እሱ ከተጣላ በኋላ ወደ ቤት መጥቶ ነበር፣ ተጎድቶ ነበር። እናቱ ግን መጎዳቱን እንኳን አላስተዋለችም። የምታውቀው ነገር ቢኖር ዛሬ ዩኒፎርም በትክክል እንዳልተስተካከለ ብቻ ነበር። ይህ በእንዲህ እንዳለ ሚንግ በዚያ ቀን በብስክሌት ወርክሾፕ ላይ ቆሞ ሳለ ፋን ወደሱ ይመጣል። አንድ ነገር ልነግርህ ረሳው፣ ታውቃለህ ዩጂ ወደ ውጭ ሀገር የመሄድ እቅድን በመምህሩ ፊት ትደብቃለች። በነገራችን ላይ እሷ ቸል የምትልህ ከሆነ ለምን ከለላ
ከለላ ሆነችልህ ማለት ይጀምራል። በትክክልም ነገሩ እሱ ነበር። ይህንን በሰማበት ቅጽበት ሚንግ እሷን ለማግኘት ይሮጣል። ሁለቱም አብሮ ተቀምጠው ወደሚያጠኑበት የትምህርት ቤቱ ቦታ ያመራ ነበር። ነገር ግን ሚንግ በዚያ ለመድረስ በጣም ዘገየ። ዩጂ በመጨረሻ ቀን እሱን አንድ ጊዜ እንኳን ለማየት ለረጅም ጊዜ እዛ ተቀምጣ ትጠብቅ ነበር። ነገር ግን በመጨረሻ እሷ እዚያ ቦታ ስትወጣ በዚያ ቅጽበት ሚንግ ይገባል። እንዲሁም ሁለቱ አስቀድመው ወደ የራሳቸው መንገድ የሄደው ነበር። ያኔ 2016 ነበር። አሁን ደግሞ 2026 መጥቷል። 10 ዓመታት አልፈዋል። ሁለቱም ከትምህርት ቤት እንደገና ለመጎብኘት ይሄዳሉ። ከ10 ዓመታት በኋላም እንደገና እድል ፊት ለፊት አገናኛቸው። ዩጂ በጣም የምትወደውን ውሻ ትመለከት ነበር። ከኋላው የመጣው ሚንግ ካየውሽ የተወሰኑ ዓመታት አልፈዋል ይላል። ፓርት 1 በዚህ ተጠናቀቀ። አብራችሁን ስለነበራችሁ እናመሰግናለን። ፓርት 2 እናቀርብላችኋለን። ላይክ እና ኮሜንት በማድረግ ሐሳባችሁን አጋሩን። አብራችሁን ስለነበራችሁ እናመሰግናለን።